ክሪስታል ፓላስ ዛሬ ለአርሰናል ውለታ ይውልለታል ወይስ ሲቲ የዋንጫ ፉክሩን የበለጠ ያሟሙቀዋል? በ2026 የእንግሊዝ ፕሪሚየር ሊግ ዋንጫ ላይ ከፍተኛ ተጽዕኖ እንደሚያሳድር የሚጠበቀው የማንቸስተር ሲቲ እና የክሪስታል ፓላስ የዛሬው ጨዋታ በጉጉት እየተጠበቀ ይገኛል። ዛሬ ምሽት 4 ሰዓት ላይ በኢትሃድ የፔፕ ጋርዲዮላው ማንቸስተር ሲቲ ከኦሊቨር ግላስነሩ ክሪስታል ፓላስ ጋር ይጫወታል። ሲቲ ይህንን ጨዋታ የሚያሸንፍ ከሆነ ነጥቡን ወደ 77 ከፍ በማድረግ ከአርሰናል በ2 ነጥብ ርቀት ላይ ብቻ መቀመጥ ያስችለዋል። ይህም ጫና ለማሳደር ያግዘዋል ተብሎ የተጠበቀ ነው። የሚሸነፍ ከሆነ ግን ቀሪ ጨዋታዎች 2 ብቻ እንደመሆናቸው በሳምንቱ መጨረሻ አርሰናል በርንሌይን የሚያሸንፍ ከሆነ የፕሪሚየር ሊጉን ዋንጫ ይነጠቃሉ። ስለሆነም የዛሬን ጨዋታ ማሸነፍ ለሲቲ የግድ ነው። ነጥብ መጣልም ቢሆን ለሲቲ አማራጭ አይደለም። ነጥብ መጣል ከአርሰናል ጋር ያላቸው ልዩነት ወደ 4 ከፍ ያደርገዋል። ይህም በሳምንቱ መጨረሻ በሚከሰተው ውጤት መሰረት ሲቲ ለተከታታይ ዓመት ዋንጫ እንዲያጣ ያስገድደዋል ተብሎ እየጠበቀ ነው። ክሪስታል ፓላስ በየትኛውም የአውሮፓ መድረክ ለመወዳደር ያለው እድል እጅግ በጣም ጠባብ መሆኑ የወራጅነት ጫና የሌለበት በመሆኑ እንዲሁም ከ14 ቀናት በኋላ በአውሮፓ ኮንፈረንስ ሊግ ከስፔኑ ራዮ ቫይካኖ ጋር የፍጻሜ ጨዋታ መኖሩን ታሳቢ በማድረግ በአጨዋወት ዘይቤው ላይ ለውጥ ያደርጋል ተብሎ ይጠበቃል። በመሆኑም የዛሬው ጨዋታ ለሲቲ ሊቀለው ይችላል እየተባለ ነው። ወይስ ደግሞ ክሪስታል ፓላስ ግርምትን ለሁላችን ላይ ሊያሳድር ይችላል? እናንተስ ምን ትላላችሁ? ይህንን ቪዲዮ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ።